እንደዚህ እንዲወለውሉ በሻፋጣ ነው ማረግሽ እኔ አዩ አይደለም እንዲህ አጥቤ እንደዚህ ጭምቅ አርጌ እንዲጣምዝዤ ነው ማሰጣሽ እንዳትርፊ እንዳልኖር ያርግሽ አንቺ ሰው ሆነሽ እንዲህ ሰይድን ታሰቃያለሽ ማንንም የለውም የሚናገረኝ ሰው የለም ብለሽ ጠገብሽ እኮ ቀዘንሽብን በእናት ዛራማ የሆነ ችግር አለ ችግር ሳይሆን እንግዲህ የሰው ነገር ነው እሺ እዛ ነኝ በእናት ሰውዬ አላርፍም ብሎ በቃ አስቸግረን በእናት ምን አድርግ በእናት ራሱ አብዶ እኛም እያሳበደ ነው ኧረ አንተም እሺ አይ እሺ ያለው ነገር በኋላ ነገር ሻለው እሱ እንዳለ ሆኖ ግን እኔ አንተ የገረምከኝ ነገር እንዴት ነው አንተ እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ አንቺ ቆሻሻ ማለት ነው አንቺ አህያ ምን አልሽ ሸፋጣ መወልወያ አንቺ የምታደርጊያት ነገር ሱማያን አንቺ ቆሻሻ ለማኝ ማለት ነው ለማኝ ባለምነሽ ገንዘብ ለምነሽ ሁሉን ነገር ለምነሽ አንቺ ለማኝ ማለት ነው የለቀቅሽ እብድ ማለት ነው ወንድነሽ እኔንም አገኘኝ እኔ ላገኝሽ እፈልጋለሁ ሸፋጣ ማድረግ መወልወያ ማድረግ እንዴት እንደሆነ ላሳይሽ ማለት ነው እንዲህ ወርጫ የሚያደርግሽን ላብርድልሽ እንዴት እንደሚበርድ ላሳይሽ ምን ትመስላለሽ በእናታችሁ ምንድነው የምትመስለው በጣም አፍሽን ከፈትሽ መረን ለቀቅሽ መረን ያስለቀቀሽ አቶ ሰይድ ቢሆንም እንደዚህ አፍሽን እንድትከፍች እንደፈለግሽ እንድትናገሪ እንደፈለግሽ እንድትቀደጅ ያደረግሽ አቶ ሰይድ ቢሆንም አንቺ ምንም በይ ምንም ብትቆፍሪ ምንም የፈለግሽው ጉድጓድ ብትገቢ ንግስት ሱመያን መሆን አትችይም በቃ አትችይም ማርፈሽ ተቀመጪ በባህር ደግሞ አትሄጂም ነገሮችን አዘጋጅታችሁ ጨርሳችሁ ምን ብላችኋል እየመጣችሁ እዚህ ጋር አትቀደዱብን እየመጣችሁ እዚህ ጋር አትዋሹብን እየመጣችሁ እዚህ ጋር ድራማችሁን አትስሩብን ምድረ ውሸታም ምድረ አስመሳይ አታስመስሉ አትቀባጥሩ የሆነ ብዙ ነገር አትበሉ ማለት ነው አላበዛሽው ወንድ ነሽ የእናትሽን መቀን ለነገሩ እናት የለሽም ምንሽን እዛ ያደግሽበት የጎዳና እንትን ታጥቀሻል እውነትም ማለት ነው አንቺ ባለጌ ወንድ ነሽ አገኛት እንዴት እንደሆነች እሷም ታሳይሽ እስኪ ተገናኙ እሺ ታገኛታለሽ ነይ ብቻ ይመን ነይ ብቻ ማለት ነው አላበዛችሁም እንዴት ቆሻሻ ቡትቶ እያሱ ያለውን ደግሞ ሰምታችኋል እንግዲህ እያሱ ትናንት ሰይድ ሌላ ቀለበት የሚታሰርበት ቦታ ጩጬ ቆንጆ ምታምር እኔ የምፈልጋት ልጅ ነበረች ሰይድ ሊያገባ ታሰቃዩ እኔ ደግሞ አዩ ያልኩት ነገር እንደሚሆን ታውቂያለሽ እንኳን ሳልናገር ተናግሬ እንኳን ምን አይነት ሰው መሆኔን ታውቂያለሽ እኔ አንቺን ልፈራ አይደለም እንኳን መፍራት አይደለም ምንም ልታረግኛች ምክንያቱም ታውቂያለሽ በረኪና ጠጥቼ የተረፍኩ ሰው ነኝ በረኪና ጠጥቼ ገልብጬ የተረፍኩ ከሞት የተረፍኩ ሰው ነኝ በደንብ ጠንቅቀሽ ታውቂኛለሽ ከማንም በላይ እኔ ደግሞ አዩ አይደለም ሰይድ እዛ የመን ቁጭ ብሎ እንደዚህ ጫት እየቃመ ተዝረክርኮ አይኔ ያየ ዝም ብዬ አልቀመጥ እንዲህ የተጫወትሽበት ዝም ብዬ አልቀመጥ ዝም ስልሽ የመጀመሪያ ሚስቱ ነች አክብሪያት ምንም ነገር አትናገሪያት ሲሉኝ ዝም ያልኩሽ ፈርቼሽ አይደለም አክብሬሽ ነው ላንቺ ክብር ስላለኝ ነው ዝም ያልኩሽ ማንንም አልፈራም
በዛሬ ውስጥ ራሱ ፍርሃት የሚባል ነገር የለም። ልፈራም አልችልም። ገባሽ? አንድ እሱ። ሁለተኛ ነገር ደግሞ የሰው ልጅ ነሽ። እንደ ሰው ታስቢያለሽ፣ እንደ ሰው እንትን ትያለሽ። ምን ነክቶሽ ነው? ለምን እንዴት ታረጊያለሽ? ከማንም በልጠሽ ከማንም ተሽለሽ አይደለም። ከማንም ልበልጭም ልትሻይም አትችይም። ገባሽ? እኔ ደግሞ ነግሬሻለሁ። ባለቤቴ እንደዚህ እየተሰቃየ ነገር እያረገ እንዲኖር አልፈልግም። ገባሽ? ሁሌም ቢሆን የምናገረው ነገር ነው። ከምንምና ከማንም በላይ ደግሞ እኔ ሳይዶን እፈልገዋለሁ፣ እወደዋለሁ፣ እንዲኖርልኝ ነው የምፈልገው። አንቺም መጉዳት ደግሞ አይከብደኝም። ሰይድ አንቺ ፍለጋ የመን መጥቶ እንደዛ ተሰቃየ፣ እመጣልሻለሁ። ዛሬ ነገ ሳልል ፓስፖርት የሚያወጣልኝ ሰው ልጣ እንጂ በቀይ ባህር አድርጌ ድሬዳዋ መጥቼ በቀይ ባህር አድርጌ ጠፍቼ አንቺ ጋር መምጣት አይከብደኝም። ገባሽ? እንደ ሞልወያ እንዲህ ዘቅዝቄሽ የማዳም ሞልወያ ነው ማረግሽ። እንደዚህ እንደ ሞልወያ ነው እኔ ሞለውልሽ። እኔ እንዲህ ዘቅዝቄሽ እንዲህ ዝቅዝቅ አድርጌሽ የማዳም ሞብ ካላረኩሽ እኔ አዩ አይደለም። እንደዚህ እንዲወለውሉ በሻፋጣ ነው ማረግሽ። እኔ አዩ አይደለም። እንዲህ አጥቤ እንደዚህ ጭምቅ አድርጌ እንዲጠምዝዤ ነው ማሰጣሽ። እንዳተርፊ እንዳኖር ያርጌሽ። አንቺ ሰው ሆነሽ እንዲህ ሰይድን ታሰቃያለሽ። ማንም የለውም የሚናገረኝ ሰው የለም ብለሽ ጠገብሽ እኮ ቀዘንሽብን። እኔ አለቅሽም። የአረቦቹ ሞልወያ አርጌሽ ነው የማዳም ሞልወያ አርጌሽ እዛ እንደ ሞልወያ ይጠቀሙሽ። አንቺ ድንጋይ ራስ አላበዛሽም እንደ ዝም መስልሽ? እኔ ለልጆችሽ ብዬ ነው ያከበርኩሽ እንጂ ፈርቼሽ አይደለም። ይሄን ነው እኔ መቼም አልፈራም፣ ማንንም አልፈራም። አንድ ፈጣሪ ነው እኔ የምፈራው። ገባሻ? ባለቤቴ ደግሞ አንድ ነገር ይሁን ልንገርሽ፣ መጣውልሽ በቃል አርጌ ድሬዳዋ መጥቼ ከድሬዳዋ ደግሞ በቀይ ባህር አርጌ የመን መጥቼ እኔ ፊት ለፊት መጥቼ ነው ካልተጫወትኩብሽ አዩ ምን አለሽ በይ። እኔ ከለቀኩሽ አንቺ ትንሽ አታፍሪም? እንደው ለልጆችሽ አታስቢም? ለኔ እንኳን እኔ ይቅር ችግር የለውም። እኔ ይቅር እኔን ምንም አታርጊኝ አትበይ ችግር የለውም። ለልጆችሽ አታስቢም? ባለቤትሽ እዛ ሲሰቃይ የሰው ሀገር ላይ ሲሰቃይ አታስቢም? ጭራሽ እኮ ዝም ስንልሽ ታዋት የመጀመሪያ ሚስት ነሽ ሲባል ዝም ብለን ስናይሽ ቀዘንሽ፣ ወጥ ረገጥሽ። ምን ራሳብሽ? አንቺማ ጤነኛ አይደለሽም ታያለሽ። ኧረ እኔ ጤነኛ ነኝ። ደግሞ በኔ በመፍትሄ በራሴ በኔ ጉዳይ የመጣ ሰው ደግሞ እኔ ጤነኝነቴን ከፈለገ አያረጋግጥ። ገባሽ? ጤነኛ መሆንና አለመሆኔ ማለት ነው። አንቺ እንድታረጋግጭልኝ አልፈልግም፣ እንድታቂም አልፈልግም። ማን ስለሆንሽ ነው አንቺ እኔን ጤነኝና የምታረጋግጪው? የምታቂው ማነሽ? ሲጀምር ማነሽ? ምንድነሽ? መቼም ደግሞ እኔ አልምርሽ በሰይድ አንድ ነገር ይሁን የሰው ሀገር ላይ ሄዶ አንድ ነገር ይሁን ቢሆን እኮ አንቺ ከኔ በላይ መራራት ነበረብሽ። ከኔ በላይ እኮ አንቺ ወላድ ነሽ፣ የወላድ አንጀት ያለሽ ሴትዮ እኮ ነሽ። አታስቢም እንዴ? አታገናዝቢም? እድሜ ብቻ መቁጠር ምን ያደርጋል? አገናዝቢ፣ ጭንቅላትሽን አሰሪው፣ ለማሰራት ሞክሪ። ገባሽ? እኔ የልልሽ ነው ካንቺ ጋር ሌላ ነገር ኖሮብኝ አይደለም። ካንቺ ጋር ሌላ ነገር ላወራ ፈልጌም አይደለም። ማውራትም አልፈልግም፣ እንድታወሪኝም አልፈልግም። ግን ሰይድ ባለቤቴ አንድ ነገር ይሁን አንድ ነገር ይንካው እዛ የሰው ሀገር ሄዶ ይሰቃይ፣ አለቅሽ። መጣውልሽ ዛሬ ነገ ሳልን ፓስፖርት የሚያወጣልኝ ሰው እንደሌለ አውቀሽ ነው አንድ የምትዩ። በቀይ ባህር መጣልሻል። ድሬዳዋ መጥቼ
ከድሬዳዋ በቀይ ባህር አንቺ ጋር መምጣት አይከብደኝ። አንቺ ጭንቅላት ቢስ የለቀቅሽ ማለት ነው። መረን የለቀቅሽ ባዶ ቀፎ ማለት ነው። ማሰቃየቷን አንቺ ነሽ የምትነግራት። ማሰቃየቷን ጭራሽ አንቺ ነሽ የምትነግራት። አንቺ ምን እያደረግሽ ነው ልጁን? አንዴ በመተት አንዴ በጠንቋይ አንዴ በምን አንዴ በአንቺ መተታም ማለት ነው። አንቺ መተታም ኮተታም እስኪ ወንድ ነሽ ነይ ማለት ነው። ወንድ ነሽ ነይ። ከመጣሽም ደግሞ ንግስቷን አገኛት። ችግሩ አታገኟትም። ከመጣሽም ደግሞ አገኛት። እስኪ አገኛት እና እንደ አዳማ ሴቶች ቆማ ልትመታ መስሎች ነው እንዴ? ላንቺ በጥፊ ተመታ በቴስታ ተመታ ከአንቺ የምትርቅ መስሎች ነው እንዴ? ንግስት ሱመያ አታውቂያትማ። አታውቂኝም አላለችም። አንቺን የምናቀሽ ማለት ነው። ይኸውልሽ ከሙያ የለሽ፣ ከጸባይ የለሽ፣ ከምን የለሽ፣ ብርን ስታሳድጅ ነው እኛ የምናቀሽ። ይህን ነው የምናውቀው። ሌላው ደግሞ ሴቱም ወንዱም ነካ ስታደርጋቸው ጥለውልሽ ይሮጣሉ። ምክንያቱም ካሳውን ይፈራሉ። ካሳውን መተዳደሪያሽ ይሄ ስለሆነ ካሳውን ይፈራሉ። ለዚያ ነው እየጣሉሽ የሚሮጡት ማለት ነው። አርፈሽ ብትቀመጭ ይሻልሻል። እያሱ ደግሞ ምን እያለ ነው? እያሱ ምን አለ? ምን ላይ ነው? ምን እየተካሄደ ነው? የሰኢድ እርምጃ ምን ላይ ነው ያለው? ነገርስ እንዴት ነው? እውነታውስ ምን ላይ ነው? ምንስ እየተካሄደ ነው? ምንስ እያደረጉ ነው የሚለውን ደግሞ ላሰማችሁ ቤተሰብ። ጉድ ስሙ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጉ። ሁላችሁም ላይክ እያደረጋችሁ አይደለም፣ ለምን እንደሆነ አላውቅም። ላይክ አድርጉ ሁላችሁም። ለዚች ብስብስ አድርሱልኝ፣ ለዚች ዝፍጥ አድርሱልኝ፣ ለዚች ቆሻሻ አድርሱልኝ። እኔን አገኘኝ። እሺ እንዴት እንደሆነ መወልወያ ማድረግ እንዴት እንደሆነ ላሳይሽ። አንቺ ቆሻሻ ማለት ነው ላሳይሽ። ከሁለት ልጆች እናት ጋር አንቺ አንድ ልትሆኛ አይቀር ቀፎ። የኢያሱን ጉድ ስሙ። ዳጉ አላህ ይጠብቃት፣ እሷንም ልጆቿንም ብቻ አላህ እንደምታስበው ያድርግላት ማለት ነው። እሱ ነገር የልጆቿን ነገር የሚያሳስባል፣ እሷም ነገር ያሳስባል። እየለፋች ነው ከሀገር ውጭ ሀገር ውስጥ ምናምን። አላህ ያሰበችውን ያሳካላት፣ ሰላም ያርጋት። ሌላ እንግዲህ ውዶች ሰሞኑን ሰኢድ ማለት ነው እሁድ ቀለበት እንደሚያደርግ በለቀቀው ቪዲዮ አይቻለሁ ማለት ነው። እና እነሱን ማለት ሰኢድ ደግሞ ካለፈው ነገር አይማርም፣ ወይም በልክ ሊሆን ይችላል፣ ወይም ኑሮ መሮትም ሊሆን ይችላል ማለት ሜቢ ሰላም አገኛለሁ አሁን ምናምን ብሎ ሊሆን ይችላል። አላቅም እንዴት እንደሆነ ግን አዲስ እንትን ቀለበት አደርጋለሁ እያለ ነው። ስለ ልጅቷ እያወራ ነበረ። በደንብ አጥንቻታለሁ፣ ጨዋ ናት። በቃ ላይክ የድሮ እናቶችን እንደሚያደርግ ተገርፋ ራሱ ወደ ቤት የምትሮጥ አይነት አይደለችም። አይ ቢገርፈኝም ባሌ ነው፣ የባሌ ሀቅ መጠበቅ አለብኝ አይነት ነገር እንደምትል ልጅቷ ጸባይ እንዳላት ድንግል ናት እያለ ነበር ማለት ነው። እንደዚህ አይነት ልጅ አግኝቻለሁ ምናምን ብሎ ዛሬ እንትን እሁድ ማለት ነው ጓደኞቹ ተሰብስበው ሄዷል ወደ አለበት ማለት ነው። ያሲንም ሄዷል። እስኪ ይሄ ነገር እንዴት ነው ምን ላይ እንደደረሰ እንዴት እንደሆነ ስለነገሩ ምናምን እስኪ ያሲንን እንደውልለትና ስለ ሁኔታው ያሲን እንዳስረዳን ማለት ነው። እዛ ነው ያለው። ለያሲን እንደውልለትና እስኪ ስልክ ካነሳልን እንሞክር ማለት ነው። ከዛ አብረን እንስማ። እስከዛ ግን ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንጠብቀው ማለት ነው። ስልክ እስከሚያነሳልን ቻናሉን አሳድጉልኝ፣ አበረታቱኝ፣ ደግፉኝ ማለት ነው። ምንም እያያችሁ ቪዲዮ እየታየ አይደለም፣ ሰብስክራይብ እያደረጋችሁ አይደለም፣ ላይክ እያደረጋችሁ አይደለም፣ ያበረታታችሁኝ ማለት ነው። እስኪ ለያሱ እንደውልለት ስልክ ካነሳ አብረን እስከ መጨረሻው ድረስ ተከታተሉን ማለት ነው። እያጠራ ነው ቤተሰቦች። ስልክ እያነሳ አይደለም፣ ቢዚ ሊሆን ይችላል። አይደለም እንዴት እንደሆነ ስልክ እያነሳ አይደለም። እስኪ ሜቢ ለአንዴና ለሁለተኛ ጊዜ ትንሽ ልቆይና ቢዚ ሆኖ ሊሆን ይችላል ልደውልለት ማለት ነው። እና ቤተሰቦች በተለቀቀው ቪዲዮ ያሲን ምን እንዳለ ሰምታችኋል። ልጅቷን ለኔ ልቀቅልኝ፣ አንተ ተዋትን፣ እኔ አላገባሁም፣ ልጅቷ ጨዋ ናት ምናምን ለኔ ነው የምትገባው ምናምን እያለ ነው። እንዴት እንደዛ ይላል?
እኔ በጣም ገርሞኛል፣ በጣም አስቆኛል ማለት ነው። እስኪ እንጠይቀዋለን እሱንም። ለማንኛውም አብረን አንዴ ደግመን እንሞክርለትና ከነሳልን እስኪ ለአንዴና ለመጨረሻ ጊዜ ሁለተኛ እንሞክርለት። ግን እኔ በጣም ነው የገረመኝ። እንዴት ነው ለኔ ነው የምትገባው? እኔ አላገባሁም፣ ለኔ ልቀቅልኝ እንደዚህ ይባላል? ቤተሰቦች እኔ እንጃ፣ ግራ ነው የሚያጋባው እነዚህ ልጆች፣ እየገባኝ አይደለም። እስኪ አንዴ እንሞክርለትና ስልክ ካነሳልኝ እየጠራ ነው እንግዲህ ሁለተኛው አይነሳም ማለት ነው። ሄሎ ሄሎ ያሱ ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ስልክ አታነሳም? የሆነ ነገር ይዣለሁ ለዛ ነው። ቢዚ ነበርክ? ከረበሽኩ በጣም ይቅርታ። ችግር የለም። እሺ ሰላም ነሽ? አሉ አልሐምዱሊላህ። እንዴት ነህ? አልሐምዱሊላህ። ዛሬ የት ሆነህ ነው? ያለው አዳማ ነኝ። አዳማ በሰላም? በእናትህ እዛ አዳማ የሆነ ችግር አለ። ችግር ሳይሆን እንግዲህ የሰው ነገር ነው። እሺ እዛ ነኝ። በእናትህ ሰውዬ አላርፍም ብሎ በቃ አስቸግረን። በእናትህ ምን አድርግ? በእናትህ ራሱ አብዶ እኛም እያሳበደ ነው። ኧረ አንተም እሺ አይ እሺ ያለው ነገር በኋላ ነገር ይሻላል። ያለ ነገር በኋላ ነገር ይሻላል። እሱ እንዳለ ሆኖ ግን እኔ አንተ የገረምከኝ ነገር እንዴት ነው አንተ ማለት በደንብ ታውቃታለህ ልጅቷን? እንዴት ነው የሰው እንትን ያላትን ወደ አንተ ወደ ራስህ የምታረገው? እሱ ነገር ግራ ያጋባው። እሺ እንደ እሱ ሲወራ ሰምቻለሁ። ነግሮኛል እኮ ነው እሱ። ልጅቷ በጣም ጩጬ ናት፣ ቆንጅዬ ናት። አባቷ በቃ እናቷና አባቱ በአደብ ያሳደጉ ልጅ ናት። በቃ ስነ ስርዓት ያለች ማለት በቃ እንደ አራተ በና እኔ እንደውም የሷ ነገር በወሬ አያልቅም ልጅቷ ማለት ነው። ኧረ እባክህ በእውነት እኔም አይቻለሁ፣ ፎቶም አይቻለሁ። እንግዲህ በኋላ ማታችን አይቀርም። አይ እኔማ በቃ ማለት መጨረሻውን ማየት በጣም እየጓጓው ነው። የሱ ማለት አንተ ለኔ ስጠኝ ስትለው እሱ ምን አለክ? ምን አይነት ምላሽ ነው የሰጠ? እሱ እንደ ቆርጦ ሊያገባ ነው ወይስ ለማናደድ ነው? እሱ ነገር እስኪ ግልጽ አድርግልን። እኔ በግልጽ ነገርኩት። በግልጽ ቋንቋ ወወናት አንተ በቃ ሄቺ ነኝ ለኔ ተው፣ እኔ አላገባም ለእናንተ ምክንያት ይኸው ጥርሴንም አጥቻለሁ ለኔ ስላልኩት፣ እሱ ግን በእናትህ ተው በቃ እኔ በቃ ራሴን እንደውም በቃ ከዚህ በኋላ አዩም አልፈልግም፣ ሱመያም በቃ ከሱመያ ከኋላ አልሮጥም፣ እዚች ልጅ ላይ አርፋለሁ፣ በቃ ሰላም አገኛለሁ፣ እቺ ልጅ በቃ ለኔ የምትሆን ነው እያለ ነው። እስቲ መጨረሻ እናያለን። ስለኔ የምትሆን ከሆነ እሱ ከገባ በኋላ ምናልባት እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ